ሰላም የገበያ ቢዝነስ ቤተሰቦቻችን በዛሬው ዝግጅታችን በኢትዮጵያ ነባራዊ ሁኔታ በመንገድ ሁኔታ በነዳጅ ጥራትና በጥገና ተቋማት አቅም አንጻር ሲታዩ ቢገዙ ከጥቅማቸው ይልቅ ጉዳታቸው የሚያመዝን ለባለቤታቸውም ሆነ ለኪሳቸው ከፍተኛ ፈተና ሊሆን የሚችሉ አራት የተወሰኑ የመኪና አይነቶችን በዝርዝር እንመለከታለን። መኪና መግዛት ከባድ የገንዘብ ኢንቨስትመንት የሚጠይቅ እንደመሆኑ በሀገራችን የመንገድ ተፈጥሮና በአገልግሎት አሰጣጥ ተሞክሮ ተመስርቶ አንዳንድ ተሽከርካሪዎች ለረጅም ጊዜ አገልግሎት አቅም እንደሌላቸው የብዙ ተጠቃሚዎች ተሞክሮ ያሳያል። እነዚህን ተሽከርካሪዎች መምረጥ ማለት ለወደፊት ሊገጥሞ የሚችልን የገንዘብ ኪሳራ፣ የጥገና እንግልትና የስነ ልቦና ጫና ቀድሞ መጋበዝ እንደሆነ የሜካኒክ ባለሙያዎች በስፋት ይናገራሉ። በዚህም በዝግጅታችን የምንመለከታቸው እነዚህ ተሽከርካሪዎች ተጠቃሚዎች በተደጋጋሚ የሚያነሷቸው የቴክኒክ ችግሮች፣ የመለዋወጫ እጥረት፣ የነዳጅ ፍጆታ አለመጣጣም እንዲሁም መልሶ የመሸጥ ዋጋቸው ላይ በገበያ ውስጥ ያላቸው ዝቅተኛ ተቀባይነት በስፋት ይዳሰሳሉ። በተለይም ለኢትዮጵያ መንገዶች የተለየ የጥንካሬ ደረጃ የሚያስፈልገው በመሆኑ እነዚህ መኪኖች በምን አይነት መልኩ በገበያ ላይ መጥፎም ስም እንዳተረፉ፣ ለምንድነውስ እንደማይፈለጉ ወይም አንወንትድ ተሽከርካሪዎች እንደተፈረጁ እና ከግዢ ዝርዝር ውስጥ ለምን መውጣት እንዳለባቸው በዝርዝር እናስረዳቸዋለን። በመሆኑም ይህ ዘገባ በመኪና ምርጫ ወቅት ሊፈጸሙ የሚችሉ ስህተቶችን በመከላከል አስተማማኝና ብልህነት የተሞላበት ውሳኔ እንዲያደርጉ የሚያግዙ አጠቃላይ መረጃ ይሆናል። የመኪና ግዢ ልክ እንደ አንድ ትልቅ የንግድ ኢንቨስትመንት በጥንቃቄ የታሰበበትና ከግዢ በፊት በቂ ጥናት የተደረገበት ሊሆን ይገባል። በከተማችንና በሀገር አቋራጭ መንገዶቻችን ላይ በብዛት የሚታዩና ብዙ ተጠቃሚዎችን ለጥገና ቤት የሚያጉላሉትን እነዚህን መኪኖች ለምን እንደማይመከሩ የሜካኒክስና የገበያ ተጨባጭ መረጃዎችን በመያዝ እናቀርብላችኋለን። እናንተ ብቻ አብራችሁ እንድትቆዩ የጋበዝን፣ ቻናላችንን ሰብስክራይብ፣ ይህን ቪዲዮ ላይክ እንድታደርጉ በአክብሮት እንጠይቃችኋለን። ካፍታ ቆይታ በኋላ ተመልሰን እንገናኝ። አንደኛ፣ ሊፋን 520። የሊፋን 520 ዋነኛው ችግር መኪናው የተሰራበት የብረት ጥራት እጅግ በጣም ዝቅተኛ በመሆኑ በኢትዮጵያ መንገዶች ላይ ለሚገጥመው ንዝረትና የጎርባጣ መንገድ ሁኔታ መቋቋም አለመቻሉ ነው። መኪናው ከቀጭን ብረትና በፍጥነት ከሚጎዱ ፕላስቲኮች የተሰራ በመሆኑ በተደጋጋሚ ሲንቀሳቀስ የሰውነት ክፍሎቹ ወይም ቦዲ ፓናልስ እየላሉ መምጣታቸው የማይቀር ነው። ይህ የመላላት ሂደት በውስጠኛው ክፍል ውስጥ ከፍተኛ የድምፅ ብክለት እንዲፈጠር ያደርጋል። በተጨማሪም መኪናው በትንሽ ግጭት እንኳ እንዲዛባ ወይም ቅርጹን እንዲስት ስለሚያደርገው ለረጅም ጊዜ አገልግሎት እምብዛም ተመራጭ አይደለም። ከዚህ ባሻገር የኤሌክትሪክ ሲስተሙ በራሱ ትልቅ ችግር ያለበት እንደሆነ በባለሙያዎች ይነገራል። የሊፋን ሽቦዎች ጥራት የጎደለው በመሆኑ በተደጋጋሚ የኤሌክትሪክ አጭር ዞር ወይም ሾርት ሰርኪዩት ይፈጠራል። ይህ ችግር መኪናው በድንገት መንገድ ላይ እንዲጠፋ ወይም የዳሽቦርድ መቆጣጠሪያዎችና መብራቶቹ በድንገት እንዳይሰሩ ያደርጋል። ይህ የኤሌክትሪክ አለመረጋጋት መኪናው በድንገት እንዲቃጠል ሊያደርግ የሚችል አደገኛ ሁኔታንም ሊፈጥር ይችላል። በተለይም የኤሌክትሪክ ሲስተሙን መለየትና መጠገን በጣም ውስብስብ በመሆኑ ብዙ ሜካኒኮች ሊፋን 520 ሲመጣ መፍትሄ ለማግኘት ይቸገራሉ። መለዋወጫን በተመለከተም በኢትዮጵያ ገበያ ውስጥ ተፈላጊ የሆኑትን የሊፋን መለዋወጫዎች በአስተማማኝ ሁኔታ ማግኘት እጅግ በጣም ከባድ ነው። ቢገኙም እንኳ ጥራታቸው ዝቅተኛ በመሆኑ ለተደጋጋሚ ጥገና ይዳረጋሉ። ከዚህም በላይ መኪናውን አንዴ ከገዙ በኋላ መልሰው ለመሸጥ ቢፈልጉ በገበያ ውስጥ እጅግ በጣም ዝቅተኛ ተቀባይነት ስላለው ትልቅ የዋጋ ውድቀት ይገጥመዋል። ይህ ደግሞ ለባለቤቱ ሌላ ከፍተኛ የገንዘብ ኪሳራን የሚያስከትል ነው። ሁለተኛው ዳይሃትሱ ቴሪዮስ ነው። ቴሪዮስ መኪና እንደ ጂፕ ቅርጽ ቢኖረውም አቅሙ ግን ለኢትዮጵያ የመንገድ ሁኔታ ፈጽሞ የማይሆን ነው። የመኪናው ቁመት ረጅም ሆኖ ወርዱ በጣም ጠባብ መሆኑ በከፍተኛ ፍጥነት ወይም በተለይ በጠመዝማዛና በኮረብታማ መንገዶች ላይ ሲጓዝ የመወዛወዝ አዝማሚያ ያሳያል። ይህ የመረጋጋት እጥረት በዋና ዋና የሀገር አቋራጭ መንገዶች ላይ ሲጓዙ ሹፌሩ በኮንፊደንስ እንዳይነዳ ሊያደርገው ይችላል። የመንገድ ላይ ሚዛኑን ለመጠበቅ የሚኖረው ፈተና መኪናው ለረጅም ጉዞዎች
ተመራጭ አያድርገውም። ከዚህ ባሻገር የሞተር አቅሙ እጅግ አነስተኛ ወይም በብዛት 1.3 እና 1.5 ሊቲየም በመሆኑ በኢትዮጵያ ኮረብታማና ተራራማ መንገዶች ላይ ሲጓዝ ሞተሩን እጅግ በጣም እንዲጫን ወይም ኦቨር ሪቫይቪንግ ያደርጉታል። ይህ ከመጠን ያለፈ ግፊት በፒስተንና በሲሊንደር ላይ ከፍተኛ የሆነ የሙቀት መጠን እንዲፈጠር በማድረግ የሞተሩን ውስጣዊ ክፍሎች በፍጥነት ለብልሽት ይዳርገዋል። ተጠቃሚው መኪናውን ለማንቀሳቀስ ሁሌም ሞተሩን እየጨመቁ መንዳት ስለሚኖርባቸው ይህ ሁኔታ የነዳጅ ፍጆታን ከመጨመሩም በላይ የሞተሩን የዕድሜ ዘመን በእጅጉ ያሳጥረዋል። በተጨማሪም የውስጥ ክፍሎቹና የመገጣጠሚያ መለዋወጫዎቹ በጊዜ ሂደት እየለበሱ መምጣታቸው ድምፅ የመውጣት ራትሊንግ ችግር ይፈጥራሉ። ምንም እንኳ በከተማ ውስጥ ለመንዳት መጠኑ ቢመችም ለረጅም የሀገር ውስጥ ጉዞዎች ወይም ብዙ ሰዓት ለመንዳት ግን አይመከርም። ክፍሎቹ በአንጻራዊነት ስለሚላላጡና ጥራታቸው ለከባድ ስራ የተዘጋጀ ስላልሆነ መኪናው በጊዜ ሂደት እየቆየ ሲሄድ የሚያሳየው የጥገና ፍላጎት እጅግ ከፍተኛ ይሆናል። ሶስተኛው ሚትሱቢሺ L200 ነው። ይህ ተሽከርካሪ በኢትዮጵያ ያለውን የነዳጅ ጥራት መቋቋም ባለመቻሉ ለከባድ የሞተር ችግር የሚጋለጥ መኪና ነው። በተለይም በናፍጣ ነዳጅ ላይ የሚገኘው ቆሻሻና የኢትዮጵያ የአየር ሁኔታ ሲደመር የሲሊንደር ሄድ የመሰንጠቅ ወይም የመወላወል ዋርፒንግ ችግር በብዛት ይታይበታል። ይህ ብልሽት ከተከሰተ ሞተሩ በድንገት ኦቨርሂት በመሆን መንገድ ላይ ይቆማል። ይህም ለባለቤቱ ውድ የሆነ የሞተር መገነጣጠል ወጪን የሚጭን ሲሆን አልፎ አልፎም ሞተሩ ሙሉ ለሙሉ እንዲበላሽ ያደርጋል። የዚህ መኪና ዋናው ችግር ደግሞ የማርሽ ወይም ትራንስሚሽኑ ነው። በተለይ ጭነት በሚበዛበት ጊዜ ወይም በከባድ ስራ ላይ ሲውል የጥንካሬ ማነስ ያሳያል። ከባድ ስራ ለመስራትና ጭነት ለመጫን በተዘጋጀ መኪና ውስጥ እንዲህ አይነት የሜካኒክ ክፍተት መገኘቱ ተጠቃሚውን በእጅጉ የሚጎዳ ነው። በተለይ በገጠር መንገዶች ላይ በጭነት ሲጓዙ ማርሹ ላይ የሚፈጠረው ከፍተኛ ግፊት ለድንገተኛ ብልሽት ይዳርገዋል። በተጨማሪም የዚህ መኪና ኦሪጂናል መለዋወጫዎች እጅግ ውድ ናቸው። አብዛኛውን ጊዜ በገበያ ላይ የሚገኙት መለዋወጫዎች የጥራት ደረጃቸው ዝቅተኛ በመሆኑ በተደጋጋሚ ጥገና እንዲደረግላቸው ያስገድዳሉ። ለረጅም ጊዜ ጥቅም ላይ ሲውል የኋላ መቀመጫዎቹ እጅግ ቀጥ ያሉ በመሆናቸው ለተሳፋሪዎች ምቾት የሚሰጡም አይደሉም። የጥገና ወጪው መኪናው ከሚሰጠው አገልግሎት ጋር የማይመጣጠን በመሆኑ ሚትሱቢሺ L200ን በኢትዮጵያ መያዝ አይመከርም። የመጨረሻው ኒሳን ናቫራ ነው። ናቫራ በቴክኒክ ብልሽቶች በተለይም በማርሽና በሞተር ክፍል ብልሽቶች በኢትዮጵያ በስፋት ይታወቃሉ። የኤሌክትሮኒክስ ሴንሰራቸው እጅግ ስስ በመሆኑ በኢትዮጵያ ያለው የተለመደ የጥገና ዘዴና የነዳጅ ጥራት ዳሳሾቹን በፍጥነት ያበላሻቸዋል። አንዴ ቼክ ኢንጂን መብራት ከጀመረ መላውን ሲስተም ስለሚያዛባው መኪናው አቅም ያጣል ወይም ጨርሶ አይነሳም። ከዚህም በላይ የመሪ ሲስተሙ በመጥፎ መንገዶች ላይ ሲነዳ በፍጥነት ይላላል። ይህም መኪናው መሪ እንዲስብና በመንገድ ላይ ሚዛኑን እንዲያጣ ያደርገዋል። ይህ የመሪ መዛባት በተለይ በከፍተኛ ፍጥነት በሚነዱበት ጊዜ ለትልቅ አደጋ የሚያጋልጥ በመሆኑ ከደህንነት አንጻር ትልቅ ስጋት አለው። የመሪው ሲስተም ሲበላሽ ለማስተካከል የሚደረገው ጥረት ጊዜና ገንዘብን ይፈጃል። በተጨማሪም በኢትዮጵያ መንገድ ላይ የሚገጥመው ንዝረት የመሪውን ክፍሎች በፍጥነት እንዲጎዱ ያደርጋቸዋል። እነዚህ ተከታታይ የኤሌክትሮኒክስ እና የሜካኒክስ ችግሮች ተሽከርካሪው ከሚሰጠው አገልግሎት አንጻር ሲታይ ለባለቤቱ ከፍተኛ የውጭ ጫና የሚፈጥሩ ናቸው። በኢትዮጵያ ገበያ ውስጥ ናቫራን ለመጠገን የሚያስችል ጥራት ያለው የሰው ኃይል ማግኘት አስቸጋሪ በመሆኑ መኪናውን ይዞ መቆየት ለባለቤቱ ውድ ወጪዎችን የሚጠይቅ ስጋት ነው። የናቫራ ባለቤት መሆን ማለት ብዙ ጊዜ በሜካኒክ ቤት መገኘትን ስለሚጠይቅ መኪናው ለስራና ለጉዞ ያለውን አስተማማኝነት ይቀንሳል። ታዲያ እነዚህ መኪኖች በመግዛት ረገድ ትልቁ ስጋት ቴክኒካዊ ችግሮቻቸው ብቻ አይደሉም። ይልቁንም በኢትዮጵያ ገበያ ውስጥ ያላቸው የተበላሸ ስም ለባለቤቱ ከፍተኛ የስነ ልቦና ጫናም የሚፈጥሩ ናቸው። በአሽከርካሪዎችና በገዢዎች ዘንድ መኪኖቹ የማይፈለጉ ወይም አንወንትድ ተብለው መፈረጃቸው አንድ ጊዜ ከገዙት በኋላ መልሰው ለመሸጥ ሲፈልጉ ገዢ ማግኘት እጅግ አዳጋች አድርገዋል። ይህ የገበያ እጦት መኪናውን በፈለጉት ዋጋ እንዳይሸጡና በዝቅተኛ ዋጋ ለመሸጥ እንዲገደዱ ያደርጋቸዋል።
በዚህ ምክንያት እነዚህ መኪኖች መግዛት ማለት ብዙ ጊዜ የራስን የገንዘብ አቅምና ሰላምን ለከባድ ፈተና እንደ መዳረግ ተቆጥሮ ራስን እንደ መቅጣት በሚታይ አሉታዊ ስሜት ይመሰላሉ። በተጨማሪም መኪኖቹ በአሉታዊ ስማቸው ምክንያት በየጊዜው በገበያ ላይ የመወያያ አጀንዳ መሆናቸው ባለቤቱ መኪናውን ይዞ በሚንቀሳቀስበት ጊዜ ሁሉ የማያቋርጥ የቴክኒክ ጥርጣሬና የስጋት ስሜት እንዲሰማው ያደርገዋል። መኪናው በድንገት ችግር ይፈጥርብኝ ይሆን የሚለው ስጋት በባለቤቱ አእምሮ ውስጥ ሁሌም አለ። ይህ የአሉታዊ ገበያ ስም በባለቤቱ ላይ የሚፈጥረው የስነልቦና ጫና መኪናው ከሚሰጠው አገልግሎት ይልቅ የሚያስከትለው የሰላም መደፍረስ እንደሚበልጥ በግልጽ ያሳያል። ስለዚህ እነዚህ መኪኖች ከመግዛት መቆጠብ ከገንዘብ ኪሳራ ባለፈ ለራስ የአእምሮ ሰላምና ለቀጣይ የገበያ ተለዋዋጭነት ወሳኝ እርምጃ ነው። ከዚህ ሁሉ ባሻገር እነዚህ መኪኖች መግዛት በኢትዮጵያ ገበያ ውስጥ ካለው የተተኪ መለዋወጫ ጥራት ደረጃ ጋር ሲያያዝ ትልቅ ፈተና ነው። ብዙውን ጊዜ እነዚህን ተሽከርካሪዎች ለማስተካከል በገበያ ውስጥ የሚገኙት መለዋወጫዎች ከፋብሪካው የመጡ ኦሪጂናል ክፍሎች አይደሉም። የጥራት ደረጃቸው ዝቅተኛ በመሆኑ ሜካኒኮች አንድን ክፍል በአዲስ ለመቀየር ቢሞክሩ ያ አዲስ ክፍል ከቀናት በኋላ እንደገና በመበላሸቱ ለተደጋጋሚ የጥገና ወጪ ይዳርጋል። ይህ ሁኔታ መኪናውን ለረጅም ጊዜ አስተማማኝ አድርጎ ከመጠቀም ይልቅ ሁሌም በሚበላሽ የጥገና ዑደት ውስጥ እንዲቆይ በማድረግ በየወሩ ለጥገና የሚወጣውን ወጪ የመኪናውን አጠቃላይ ዋጋ በአንድ ጊዜ እንዲበልጠው ሊያደርግ ይችላል። በተጨማሪም እነዚህ መኪኖች የሚጠግኑ ባለሙያዎች ሜካኒኮች ጥቂት በመሆናቸው ተሽከርካሪው በድንገተኛ ብልሽት በመንገድ ላይ ሲቆም የቴክኒክ ድጋፍ ማግኘት እጅግ አዳጋች ነው። ብዙዎቹ የመኪናው የውስጥ ኤሌክትሮኒክስ ሲስተሞች ወይም የተራቀቁ የሞተር ክፍሎች ለሀገር ውስጥ ሜካኒኮች የማይታወቁ በመሆናቸው ጥገናው የሚካሄደው በሙከራና በስህተት ወይም በትራያል ኤንድ ኤረር መንገድ ነው። ይህም በሂደት ውስጥ ሌሎች ጤናማ የሆኑ የመኪና ክፍሎች እንዲበላሹ በማድረግ የብልሽቱን መጠን ሊያባብሰው ይችላል። በጥቅሉ በኢትዮጵያ ነባራዊ ሁኔታ እነዚህን 4 መኪኖች ማለትም ሊፋን 520፣ ዳይሃትሱ ቴሪዮስ፣ ሚትሱቢሺ ኤል200 እና ኒሳን ናቫራን ከመግዛት መቆጠብ የተሻለው መኪኖቹ ለሀገራችን የመንገድ ሁኔታ፣ የነዳጅ ጥራትና የጥገና ተቋማት አቅም ጋር ስላልተዋሃዱ ነው። በተለይም የአብዛኞቹ መኪኖች መለዋወጫዎች በገበያ ላይ እጥረት ያለባቸው ከመሆኑም በላይ የሚገኙትም ቢሆን ጥራታቸው ዝቅተኛ በመሆኑ ለባለቤቱ ተደጋጋሚ የወጪ ጫና ይፈጥራሉ። ከዚህም በላይ በኢትዮጵያ መንገዶች ላይ የሚገጥመው ከፍተኛ ንዝረትና የነዳጅ አለመጣራት እነዚህ መኪኖች ለድንገተኛ የሲሊንደር ለኤሌክትሮኒክስና የመሪ ሲስተም ብልሽቶች በመዳረጉ መኪኖቹ ለረጅም ጊዜ አስተማማኝ አገልግሎት መስጠት የሚችሉ አይደሉም። ስለሆነም ተሽከርካሪ ለመግዛት በሚያስቡበት ወቅት ከላይ የተጠቀሱትን ነጥቦች እንደ ግብዓት በመውሰድ በቂ ጥናት ማድረግና በጉዳዩ ላይ ልምድ ካለው የባለሙያ መካኒክ ጋር መማከር የግድ አስፈላጊ ነው። የመኪና ግዢ ትልቅ የገንዘብ ኢንቨስትመንት በመሆኑ ውሳኔ ከመወሰኑ በፊት መኪናውን በአካል በሚያውቅ ባለሙያ ማስመርመር፣ የመለዋወጫ መገኘትና የገበያ ተቀባይነትን ማጣራት ለወደፊት ሊገጥሞ ከሚችል ከፍተኛ ኪሳራና የጥገና አገልግሎት ይታደገዎታል። የባለሙያ ምክር መውሰድ የመኪናውን ውስጣዊ ሁኔታ ለመረዳትና ከጥቅሙ ይልቅ ጉዳቱ እንዳይበልጥ ለማድረግ የሚያስችል አስተማማኝ መንገድ ነው። በማጠቃለያችን መኪና መምረጥ ማለት ለትራንስፖርት ፍላጎቶ መፍትሄ ከመፈለግ ባሻገር ንብረቶን በምን አይነት የፋይናንስ መዋቅር ውስጥ እንደሚያስገቡ የሚወስን ወሳኝ ውሳኔ ነው። ከላይ የተነሱት ተሽከርካሪዎች በኢትዮጵያ መንገዶች ላይ የሚያሳዩት አቅም ማነስ ለቀጣይ የብልሽት ዑደትና ለጥገና ወጪ መዳረጋቸው መኪኖቹ ለሀገራችን የመንገድ ተፈጥሮ ተስማሚ እንዳልሆኑ ማሳያ ነው። በመሆኑም በምርጫው ወቅት ውበትን ወይም ዝቅተኛ የመግዣ ዋጋን ብቻ ማማከል ወደፊት ለሚመጡ ውድ የቴክኒክ ተግዳሮቶች መንገድን የሚከፍት ነው። ካሁን በኋላ መኪና ለመግዛት በሚወስኑበት ጊዜ ሁሉ በምርጫው ላይ ስሜትን ሳይሆን መረጃን መሪ እንዲያደርጉ እንመክሮታለን። የገበያ ተቀባይነት፣ የመለዋወጫ መገኘትና በሜካኒኮች ዘንድ ያለው የጥገና ልምድ ተደማምረው የመኪናውን አጠቃላይ እሴት የሚወስኑ ናቸው። እነዚህ ነጥቦች በጥንቃቄ መገምገም የኪሶን ደህንነት ከመጠበቅ ባሻገር በመንገድ ላይ የሚኖረውን የጉዞ አስተማማኝነትና ደህንነትን የሚያረጋግጥ ብቸኛው መንገድ ነው። የተከበራችሁ የገበያ ቢዝነስ ቤተሰቦቻችን ዛሬ ያዘጋጀላችሁ መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ እናመሰግናለን። ቻናላችንን ሰብስክራይብ፣ ቪዲዮ ላይክ ማድረግ እንዳይረሳ ስንል በአክብሮት እንጠይቃችኋለን። በያላችሁበት ሰላም